ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም የሚጣፍጥ አልጫ የድንች ወጥ አሰራር ይዤላችሁ ብቅ ብያለሁ ድንች በካሮት አልጫ አሰራር እስከ መጨረሻ ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ አሁን ወደ አሰራራችን ለአልጫ ድንች በካሮት አሰራር የሚያስፈልገን ግብአት ቲማቲም እንደዚህ ሽንኩርት ደቆ የተከተፈ ቲማቲም ተልጦ የተከተፈ ቲማቲም 1-2 ከፍ ያለ ትልልቅ እንደዚህም ሽንኩርት ደግሞ አንድ በጣም ትልቅ ሳይዝ ያለው ቃሪያ ድንችና ካሮት በመጀመሪያ መጥበሻችን ላይ ሽንኩርታችንን እንጨምራለን ሽንኩርቱ በራሱ ውሃ እንዲበስል መጥጥ ያረጋ በሰል እንዲል እንተዋለን ከፈት ከደን ያደረገን እንዳይቃጠልብን እንጠነቀቃለን አልጫ ስለሆነ እንዳያረብን ማለት ነው ከዛ እንደዚህ የራሱን የሽንኩርቱን ውሃ እየጨረሰ ሲሄድ ምጥጥ ያደረገ ማለት ነው ዘይት እንጨምርበታለን የሚበቃንን ያህል ለምንሰራው የወጥ መጠን መጥነን እንጨምራለን ከዛ እንደዚህ አንድ ላይ ሽንኩርቱ ከዘይቱ ጋር አብሮ አንድ ላይ ጥብስ እንዲል እንተዋለን ያያን ቶሎ ማየት አለብን እንዳያርብን ቅጠል እንዳይልብን ማለት ነው በተለይ ደግሞ አልጫ ስንሰራ እንዳያጠቁርብን ሽንኩርቱ ከቀላብን ወይ ካረረብን ወጡን ያበላሽብናል ስለዚህ የተጠነቀቀን ቶሎ እያማሰልን እያየን እናበስለዋለን እንደዚህ ልክ ሽንኩርቱና ዘይቱ አንድ ላይ አብሮ ጥብስ ካለልን በኋላ ቲማቲማችንን እንጨምራለን ከቲማቲሙ ጋር ደግሞ አብሮ አንድ ላይ እንዲበስል አንድ ላይ በደንብ እንደዚህ ካዋድን በኋላ ክድን እናደርገዋለን እየከፈተን እንደዛው እየከደንን አንድ ላይ እናበስለዋለን እናቁላለዋለን ከዛ ልክ በደንብ እንዲተቁላልቶ ቲማቲሙና ሽንኩርቱ ከዛ ካሮትን ጨምርና ካሮቱንም ትንሽ ጠበስ እንዲል እንተዋለን ካሮቱ የተጠበሰልን ከሽንኩርቱ ከቲማቲሙ ጋር አንድ ላይ እናየዋለን እሱንም ቶሎ እናየዋለን ከዛ ግማሽ ሻይ ማንኪያ እርድ እንጨምራለን እንግዲህ እርዱን ስንጨምር እንደምንሰራው የምግብ መጠናችን በብዛት እያየን ነው ማለት ነው ግማሽ ሻይ ማንኪያ እርድ ከጨመርን በኋላ አንድ ላይ እንዲቆላላ ከተውነው በኋላ መልሰን ውሃ ጠብ እናደርግበታለን በጣም ትንሽ ውሃ ከዛ እንደዚህ በደንብ አንድ ላይ ከተቆላላ በኋላ ነጭ ሽንኩርት እንጨምራለን ከነጭ ሽንኩርቱም ጋር አብሮ አንድ ላይ እንዲበስል እንዲዋሃድ ማለት ነው እንደዚህ በደንብ አንድ ላይ ሁሉ ነገር ከተዋሃደ በኋላ እናየዋለን እንደዚህ በደንብ አንድ ላይ ከዛ ድንቹን እንደዚህ በመታወት መልክ አዘጋጅቼዋለሁ ከካሮቱ ከተቀራራቢ ሳይዝ በቁመቱ ማለት ነው ከዛ አንድ ላይ ድንቹን እንጨምርና አንድ ላይ በደንብ እናዋሃደዋለን በደንብ አንድ ላይ ማለት ነው ድንቹም ካሮቱም አንድ ላይ ከሶሱ ወይም ደግሞ ከቁሌታችን ጋር አንድ ላይ በደንብ እናዋሃደዋለን ከዛ ውሃ ጠብ እናደርግበታለን እንዳይዝብን ድንቹ እንዳያር ከዛ ቀስ እያለ እንዲበስል በደንብ እንድካዋሃድነው በኋላ ትንሽዬ የዝንጅብል ፓውደር ነው ጨመርኩ የተጠቀምኩት እሱን እንጨምርበታለን ካለዛም ደግሞ ዝንጅብል እርጥቡም ካለ እሱ መልካም ነው እሱ ደግሞ የበለጠ ቆንጆ ነው ትኩስም ወይ ፍሬሽም ስለሆነ ማለት ነው ከዛ እንደዚህ አንድ ላይ ሁሉንም ካዋሃድን በኋላ ድንቹ እንዳይፈራርስብን የተወሰነ በሰል ካለልን ከጠበስነው በኋላ ምን ፈልገውን ያህል እንከልሳለን ለወጣችን ላይ ማለት ነው የሚበቃንን ያህል ከዛ እንደዚህ በመታወት መልክ እንከልሰዋለን ከከለስነው በኋላ አንድ ላይ አብሮ እንዲንተከተክ ወይም ደግሞ አንድ ላይ በደንብ እንዲበስል ክድን ያደርገን እናየዋለን ማለት ነው ከዛ ልክ ሁሉ ነገር ከጨረሰን በኋላ ጫው እንጨምራለን በመጨረሻ ጫው ለጣሙ ማለት ነው የሚበቃውን ያህል አንድ ላይ እናዋህድና ለትንሽ ደቂቃ ከደን እናረጋዋለን እንደዚህ በመታወት ትክትክ ብሏል አሁን በቃ ወደ በስሎልናል ማለት ነው በመጨረሻ ቃሪያ እንጨምራለን ለጣም
አንድ ላይ እናዋህደዋለን። በደንብ ቆንጆ የሆነ አልጫ የድንችና የካሮት አሰራር ማለት ነው። የአልጫ የድንች በካሮት አሰራሬ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። አሁን ወደ ገበታችን እናቀርበዋለን። እንጀራ ላይ አልጫ ድንቻችን አውጥተን እንመገባለን ማለት ነው። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደርጋችሁ አበረታቱ፣ ደግፉ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደርጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ ይሄው ያልጫ ድንች በካሮት አሰራሬ ይሄንን ይመስላል። በድጋሚ እንዴት እንስቲ ደግሞ ቀምሰን የምናየው ይሆናል። አንድ ላይ ካሮቱ በጣም አልበሰለም፣ ድንቹ ደግሞ ጥሩ ነው። ሁለቱም ሙክክ ብሎ አልበሰሉም። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት። በቀላሉ አልጫ ድንች በካሮት ሲያምረን በእንደዚህ መልክ በቀላል መንገድ አዘጋጅተን ልንመገበው የምንችል በጣም የምንወደው የሚጣፍጥ ምግብ ማለት ነው። በድጋሚ ያልጫ ድንች በካሮት አሰራሪ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉ ስራዎቼ በቀላሉ ለሌሎች እንዲደርሱ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። ትወዱታላችሁ። ሰርታችሁ ሞክሩት። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። አገራችንን ሰላም